ሰላም ሰላም ውድ የዜድ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ባላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉን። በባለፈው ክፍል እንግዲህ እንዳየነው ምሩዬ ታማ ሆስፒታል ነበረች። ጓደኞቿም ተጨንቀው አብረዋት ነበሩ። እንግዲህ በዚህኛውም ክፍል ሰንጌም ይኸው ዛሬም ከጠገቧ አልተለየቻትም። ቁጭ ብላ እየተንከባከበቻት ነው ያለችው። የጓደኝነት ግዴታቸውን ደስ በሚል ሁኔታ ሁሉም እየተወጡ ነው ያሉት። በህመሟም ሰዓት ምን ያህል ተጨንቀውላት እንደነበር አይተናል። ሰንዬ ምሩ ቤቶቿን ቁጭ ብላ ባለ ሰዓት ክብሮም ይመጣል። ከዛም እንዴ እዚህ ነሽ እንዴ? ለምን አልጠራሽኝም? ብቻሽን ከምትሆኚ ና ምሩ ጋ ነኝ አዳብረኝ ብትይ ምን ችግር አለው እያላት እየጠየቃት ነው። እሷም አይ ከማስቸግርክ ብዬ ነው፣ ምሩም አሁን ተኝታ ነው ትለዋለች። ያው ክብሮምዬ ሁሌም መሸሽ እንደሌለባትና ነገሮችን ፊት ለፊት መጋፈጥ እንዳለባት መሸሽ ልክ እንዳልሆነ ባገኘው አጋጣሚ ሁሉ ይነግራታል ለሰኒ ማለት ነው። እንድትስተካከል ወደ ራሷ እንድትመጣ በጣም ጥረት እያደረገላት ነው ያለው ከጎኗ ሆኖ። ጽናትና ኪራ ደስ የሚል ትዳር ላይ ነው ያሉት። አሁን የሚቀራቸው አባቷ ጋር ሄደው መጋባት ብቻ ነው። ያው በወጉ በማህረጉ ያንን እየጠበቁ ነው ያሉት እንጂ አሁንም እንደ ባልና ሚስት እየኖሩ ነው። ጽናትዬም ቁጭ ብላ እየጠበቀችው ነው። ማመሸባት ባሏ በስተመጨረሻ መጣ ኪራ። ከዛም ታክሲ ውስጥ ቆንጆዬ ልጅ አግኝቶ እንደነበረ በጣም ደስ የምትል ድንቡሽቡሽ ልጅ እና አሁን ላይ ግን በቃ ልጅ እንዳማረው ይነግራታል። እሷ ማረተው እንዴት ነው አሁን በአሁኑ የሚሆንልክ ትለዋለች። እሱ ጭራሽ አሁኑ እንድትሰጠው ነው የፈለገው። 9 ወር ምናምን ሁሉ መታገስ አልፈለገም። አሁን በቃ አሁን ነው የምፈልገው እያለ እያስጨነቃት ነው ያለው። እሷም አይ አሁንማ አይሆንም፣ በመጀመሪያ በወግ በማህረጉ አባቴ ጋር ሄጄ መጋባት መቻል አለብን፣ ከዛ በኋላ ይደርሳል የልጁ ነገር እያለችው ነው። በቃ ከፈለጉ አሁኑኑ ያጋቡና እኔ አሁን ነው የምፈልገው ብሎ ጭራሽ ስምም አውጥቶላታል። በዛ ላይ ደግሞ ሴት እንድትሆን ነው የሚፈልገው። እሷ ደግሞ አአ የመጀመሪያ ልጄማ ወንድ መከታዬ የእናቱ አይደል ወንድ ልጅ እንደዛ ነው የምፈልገው እያለች እየተከራከሩ ነው ያሉት። ጭራሽ ስም አውጥቶላታል ኪራ። አይገርማችሁም? ህያብ ብሏታል። ደግሞ ደስ የሚል ስም ነው ያወጣላት። ክብሮም እንደምንም ሰኒን ካለችበት የድብርት ሙድ አውጥቶ ወክ አስደርጓት። አየሽ አይደለ ይሄን ንፋስ ማግኘት ቀላል ነው እንዴ? እንዴት ነው ስሜቱ ሲላት፣ እሱም አሪፍ ነው ያ ስለነበረ የነበረ መውጣት ትለዋለች። ከዛም በመጨረሻም እንደ ራባት ትነግረዋለች። ከዛ እራበኝ ሳይሆን ምግብ ስራልኝ ነው የሚባለው ይላታል። እሷም በቃ ካልክ ምን ይደረጋል ከነቃክብኝ ትለውና ወደ ቤት ይዛው ትሄዳለች። እሱም ተፍ 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 ብሎ ሁሌ እያበላ እያጠጣ እየተንከባከባት ነው ያለው። የናሆም እናት ደውላለች፣ ስልክ እያወራት ነው ያለው። በጣም ተበሳጭቷል ናሆሜም። እባክሽ እማዬ ተይን፣ እኛ እንደዚሁ ደስተኛ ነን ተይን በቃ እያለ እየተጨቃጨቀ ነው። ለካም ዛሬም ያው የልጅ ልጅ ነው የሚፈልጉት እናትየውና በደወሉ ቁጥር ደህና ድርክ እንኳን አይሉትም። በባለፈው አይተናል። ልጅ 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 ነው የሚሉት እና በጣም አስጨንቀውታል። እሱም እባክሽ እማዬ ተይኝ፣ ያለበለዚያ እዛች ቤት ድርሽ አልልም። እኛ እንደዚህ ተመችቶናል፣ ፕሮግራም አለን፣ በፈለግነው ሰዓት ነው መውለድ የምንፈልገው። አሁን ሰርግም ሆነ ልጅ አያስፈልገንም፣ ደስተኞች ነን በቃ በቤታችን ተይን እያለ በጣም እናቱን እየጮኸ እየተቆጣ ባለ ሰዓት ምሩ ከኋላ ቆማ ነበር። ከዛ ስልኩን ይዘጋዋል። አንተ እናትህ ላይ ነው እንደዚህ የምትጮኸው ትለዋለች። ከዛ እሱም አዎ ታያት እባክሽ እያስቸገረችኝ እኮ ነው ምናምን ሲል፣ እንደዚህማ ማድረግ የለብክም ምንም ቢሆን እኮ እናትህ ናት፣ በልደውልና ይቅርታ ጠይቅ ብላው ትወጣለች ማለት ነው ምሩ። ሰንዬ እቤት ከገቡ በኋላ ሽንኩርት እየላጠ እየከተፈ ነው ያለው። ክብሮምም ታስጨንቋለች። እኔ ድርቆሽ ፍርፍር ነው ያማረኝ እያለች ማለት ነው። እሱም አረ ከየት ይመጣል ሴትዮ ድርቆሽ የለም አሁን ቢላትም፣ አረ ብቻ አንተ ድርቆሽ ስራው እንጂ እኔ እንጀራውን ፀሐይ ላይም ብቻ በምንም አድርጌ አደርቀዋለሁ እያለች ስጨቀጭቀው፣ ክብሮምም አንቺ ልጅ አረገሽ እንዴ አማረኛ በዛች ሲላት፣ እሷም ኧረ እባክህ በነፋስ ነው እንዴ ማረግዘው በላሁን ፍርፍሩን ድርቆሽ ፍርፍሩን ስራ በላ እስከዛ እንግዲህ ቁጭ ትላለች ደረጃው ላይ ሄዳ። ከዛም ኪራ ይመጣል። ምና ደረጃ ላይ ቁጭ አልሽ ሲላት፣ እሷም እባክህ ራበኛ እስከዛ ድረስ ሽታውን ላሽተት ብዬ ነው ራቤ እንዲታገስልኝ ትለዋለች። ከዛ በዛው እየተጫወቱ እያለ በቃ አንቺ እኮ ተጫዋች ነሽ፣ አንቺ እኮ ቀልደኛ ነሽ፣ ደስ የምትይ ልጅ ነሽ ይላታል። ከዛም ግን ይከነከናታል። ይሄ አባባሉ እሱ ከሄደ በኋላ ወደ ውስጥ ከገባ በኋላ
ይከነክናታል ሰኒን። እኔ በቃ ማለት ተጫዋች ቀልደኛ ብቻ ነኝ ማለት ነው፣ ምንም ቁም ነገር የለኝም የሚለው ነገር ጭንቅላቷ ውስጥ ይመጣል። ከዛም እንደ ራባት ለካ ተነስታ ሄዳለች። በስተመጨረሻም ተሰብስበው ኪራ፣ ክብሮም፣ ጽናት ሆነው ይጠብቋታል። ይቺ ልጅ የት ሄደች ራበኝ እያለች እያሉ ነው። ከዛ ደረጃው ላይ ኳጥቻት መጣው ሲል ክብሮም ማለት ነው ኪራም አረ ረግጠካት አልፈክ እንዳይሆን ይለዋል። አረ እባክህ እንኳን ረግጫት አልፌ ተው እንጂ ምናምን እያለ ይቀልዱባታል። ከዛም እናንተ ተውትልና እስቲ ቆይ መኝታ ቤት ከሆነች ለያት ብላም ስትሄድ መኝታ ቤትም የለችም። የት ሄዳ ነው ይቺ ልጅ ብለው ይጨነቃሉ። እዚህ ጋራ ደግሞ ናሆምዬ ስልክ እያወራ ነው፣ የስራ ስልክ በቃ ይጨቃጨቃል፣ በፍራንክ ይከራከሩታል ምናምን እና ምሩ ዝም ብላ ነው የምታየው። በቃ በጣም እርጋታዋ ደስ የሚል ልጅ ናት። ከዛም ምንድነው እንደዚህ የምታየኝ ይላታል ስልኩን ከዘጋባል። አይ በቃ ማለት የማሳመን ችሎታክን እያየው እኮ ነው ይላታል። ከዛ ታዲያ እኔ ቀላል ሰው መሰልኩሽ እንዴ ሲላት፣ አዎ የኔ ባል በጣም አሳማኝ ልጅ ነው ምናምን እያለች በቃ እያወሩ ስለ ስራ ሁኔታም እየነገራት ነው ያለው። ክብሮም ወክ የሚያደርጉበትን ሰዓት ከሰኒ ጋር ቆሞ እየጠበቀ ነው። አረች ልጅ የት ገባች? የዛኔም ሳትበላ እንደራባት ሄደች። ምን ሆና ነው? እቤቷ ልሂድ እንዴ ይላል። ከዛ ደግሞ መልሶም ከራሱ ጋር ነው የሚያወራው። አይ ደግሞ መንገድ ላይ ብንተላለፍስ? እስቲ ትንሽ ልጠብቃትና ካልሆነ ሄጄ አያታለሁ እያለ በጣም ተጨንቋል። ቢጠብቃት ትቀርበታለች። በስተመጨረሻም ስቀርበት ክብሮም ወደ ቤት ይሄዳል። ከዛ ታስገባዋለች። በስተመጨረሻም ግን በቃ ያው እሷ ያለችበትን ሙድ ስለገባው እባክሽ ሰኒ እንደዚህ አትሆኚ፣ በቃ ነገሮችን ተጋፈጪ ፊት ለፊት። ምን ሆነሽ ነው? ከሰው ሸሽተሽ እንዴት ትኖሪያለሽ? ማለት አረሃዬ ናት የምትያት እህትሽ እንኳን እኮ ሰው ናት። ስለዚህ ሰዎችን ቀርበሽ ነው ማየት ያለብሽ። እኔን በቃ ቤስት ፍሬንድ አድርጊኝና ከዛ በኋላ ሰዎችን መቅረብ ትችያለሽ፣ እባክሽን እድሉን ስጭኝ እያላት ነው። ከዛ አረ ላስብበት ስትለው እሱም የፍቅር ጥያቄ እኮ አይደለም የጠየኩሽ የቢያጣ ቤስት ጓደኛዬ እንድትሆኝ ነው ይላታል። እሷም ላስብበት እያለችው ነው ያለችው። የፍቅር ጥያቄ ነው ያደረገችበት። ያው ሰው አለማመኗ ነው እንደዚህ እያደረጋት ያለው። ግን እርግጠኛ ሆኜ የምነግራችሁ በቃ በጣም ስለተረዳት፣ ሰዎች ከተረዷችሁ ጥሩ ነው፣ ሳይረዷችሁ ሲቀሩ ነው እናንተ ባላሰባችሁት መንገድ የሚሄዱባችሁና ክብሮምዬ ይቀይራታል፣ ይለውጣታል፣ አስተሳሰቧን ያስተካክልላታል ብዬ ተስፋ አደርጋለሁ። ጽናትና ኪራም እንግዲህ የህያብ እናትዬ እያለ እየጠራት ነው ያለው። እሷ ማለት ጭራሽ አስረሳች ካደለ የኔን ስም በቃ ምን አይነት ልጅ ትሆን እንደው ያገኘችክ እያለችው ነው። ከዛም ግን የሰርጉን ነገርም እያሰቡበት ነው ያሉት። እንግዲህ ገጠር ሄደው ሊጋቡ እያሰቡ ነው። ኪራዬን በምናቡ እያሰበ ነው። አንቺን ይዤ ወጥቼ ፈረስ ላይ ቁጭ ብዬ ምናምን እያለ ያው በክፍለ ሀገር ሰርግ ስለሆነ ግን እሷ ያስጨንቃት ነገርም እንዳለ ባለፈውም አይተናል። ይሄ የብር አምባሩ ነገር አስጨንቋታል። ምን እንዴት ነው የምናደርገው ግን አስጨንቆኛል ስትለው፣ ካልሆነ ለአባትሽ እንንገራቸው እንደ ግልጹን እንደደፈርኩሽ ሲል አፉን ያዘችው። እንዴት እላለክ እንዳትል ባይሆን ካልሆነ ተሳስተን እንደዚህ ያደረግን በፍላጎቴ እንደሆነ ነው እንጂ የምናገረው እንዴት በቃ ደፈረኝ ብዬማ አጋፍጫ አልሰጥም ትለዋለች። እንግዲህ ያው አንዴ ገብታበታለች። ስለዚህ ምንም አማራጭ የላትም። እሱንም አሳልፋ መስጠቱ ያው ለእሷ ነው ዞሮ ዞሮ ከባድ የሚሆነው። አባቴ ይሄንን ሲሰሙ ላይቀበሉት ይችላሉ። እንግዲህ አሁን እንደተቀበሉት እንዳለ እንዳማረባቸው ፍቅራቸውን ማጣጣም ነው ያለባቸው ብዬ ነው የማስበው። ግን በቃ ያው በፍላጎት እንዳደረጉ እንደተሳሳቱ ከጋብቻ በፊት ቢያስረዷቸው የተሻለ ነው ላለው። እናንተስ ምን ትላላችሁ? ጽናትዬ እንግዲህ ይሄንን ያሰበችው እሱም ይሻል ይመስለኛል። እኔም ኪራዬም አድንቋታል። እንደው ምን አይነት እኮ አስተዋይ ሚስት እንዳለሽኝ ብሎ ግንባሯን ሳም እያደረገ ነው። እሷ ማረ በቃ አንተኛም፣ ጠዋት ደግሞ ምሩ ጋር ሄጄ ስራ አገዛታለሁ ትለዋለች። እሱ በቃ በርሽ ሄጄ እኔም በዛው አይቻት ወደ ስራ ሄዳለሁ እያላት ነው። ጽናትዬ እንዳለችው ጧቱንም ጓደኛዋ ጋር ምሩ ጋር ሄዳ ቤት አጽድታ ምናምን አረ በቃ ደከመሽ እኮ እኔን ጨራሽ እኮ በቃ ልጅ አደረጋችሁኝ እባካችሁን ልንቀሳቀስበት እያለች ነው ምሩም። ከዛም ግን የሰኒም ነገር እንዳሳሰባቸው እያወሩ ነው። እኔ በቃ ያንቺን ስራ ልጨራርስና ሄጃ አያታለሁ ብያለሁ። እንደው ዛሬ ምን ሆና እንደሆነ አላውቅም። ሰኒዬ እንግዲህ በጣም እየሸሸቻቸው ነው ያለችው። ምሩም እያሳሰባት ነው። እንደው ጠፋችብኝ እኮ እያለች ነው። እንግዲህ ተባብረው ከዚህ አይነት ድብርት ውስጥ ጓደኛቸውን አውጥተዋት ደስ የሚል የጓደኝነት ጊዜያቸውን እንደሚያሳልፉ ተስፋ እናደርጋለን። ሰኒዬም ከክብሮም ጋር ማለት ጥሩ ልጅ ስለሆነ
እርግጠኛ ነኝ የፍቅር ጥያቄ ቢጠይቃት እምቢ የምትለው አይመስለኝም። የሚንከባከባት ነው፣ ታዛዧ ነው። ገብቷቸዋል። ምንም ፍቅረኛው ሳትሆን ጓደኛው ሳትሆን ማለት ዝም ብሎ እንደዚህ በቃ በጽናት ነው የሚያውቃት። በዚህ እንኳን ምን ያህል ዋጋ እየከፈለላት እንደሆነ ስለምታውቅ እምቢ የምትለው አይመስለኝም። እኛም ደስ የሚለን ይመስለናል ከክብሩም ጋር ወይ ከቅዱስ ጋር ብቻ ከአንዳቸው ጋር ሁለቱም ደስ የሚል ስነ ምግባር ስላላቸው ከአንዳቸው ጋር ሆና ብቻ ከዚህ አይነት አስተሳሰብ ውስጥ ወጥታ ከሰዎች ጋር ተቀላቅላ የምትኖርበት ጊዜ ሁላችንም ናፍቆናል። ያንንም እንደሚሆን ተስፋ እናደርጋለን። እንግዲህ እስቲ በሚቀጥለው ክፍል ደግሞ ምን እንደሚሆን አብረን የምናይ ይሆናል። እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ላይክ ሼር ማድረጋችሁን አትርሱ። አዳዲሶችም ሰብስክራይብ አድርጋችሁ ብትወጡ ደስ ይለኛል። ሰላም ሁኑልኝ።